በስንት ጊዜ ነው የምታየው? ሞት ነው ሌላ ምን ይመስለኛል? ቆንጆ ነው ቆንጆ ብዬ ፈተዋለሁ እኔ በበኩሌ የተራራው ቆንጆ ነው። ህልሙን ስትነግረኝ የመጣልኝም ምስል ነው ሳልኩት ስትወደኝ ስወዳት ስኖር በደስታ ምናምን ህይወት ብዙ አቅጣጫ የሰነቁ መንገዶች አሏት። በነዛ ዳናዎች ላይ የሚታዩ ሩጫዎች ግን ተገፉ፣ ተሳለጡ ሊባሉ የሚችሉት ከኪነ ጥበብ የራቁ የብቻ ሩጫዎች ሳይሆኑ በኪነ ጥበብ ነፍስ የሚዘሩ የአብሮነት ጉዞዎች ናቸው። እንግዲህ ንጻሬ አርትን ስናነሳ ከኋላው ብዙ አንድምታዎችን ብዙ ሀተታዎችን አስከትሎ እናገኘዋለን። እኛም እንግዲህ እንደ አባቶቻችን እንደ ሊቃውንቱ አንድም እያለን እንተረጉማለን እናተታለን ማለት ነው። ከኛ ጋር ቆዩ። ጸሐፍት እንደየዘውጎቻቸው የተለያዩ የኪነ ጥበብ ድርሰቶችን ይከትባሉ። ከያንያን በመድረክና በስክሪን ምስል የሚቀርቡ ድንቅ ጥበቦችን ለይተው ያሰናዳሉ። ዜመኞቹ ደግሞ ለጆሮ ግቡ የሆኑ ለስሜት የቀረቡ መሳጭ ዜማዎችን ያስደምጡናል። የቀለማቱ ቀማሪ ሰዓሊዎች የዓይን ምግባችንን ሲችሩን ይኖራሉ። ታዲያ በንጻሬ አርት ፕሮግራም ውስጥ እነዚህ የጥበብ ውጤቶች እንዴትና በምን መንገድ ተሰሩ? ከህዝብ ጋርስ በምን መልኩ ተገናኙ? አልተላለፉም ወይ? ሲተነተኑ አንድምታቸው ምንድነው? የሚሉትን ሐሳቦች በመዳሰስ ሀገረሰባዊና ባህላዊ የሆኑ የማንነት ክንውኖችን በጨዋታ መልክ አምጥተን እንጨዋወታለን። ያያ በለው ያያ በለው ነው በድንታችሁ በድን መሃለኛው ነፍሳድ የደስቶት የዛሬው የንጻሬ ፕሮግራማችን የሚሆነው ስዕል ነው። ስዕል ደግሞ ሁላችንም እንደምናውቀው ብሩሾች ቀለም ውስጥ እየዋኙ በሸራ ላይ የሚያሰፍሩት ህይወት ነውና ሳሊው ደግሞ የዚህ ህይወት ፈጣሪው ነው። ስለዚህ ከአንድ ሳሊ ጋር ቆይታ አድርጌያለሁ። ወደዛ እንሂድ። ሳሊ ማሪን ከበደ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየ። አዲስ አበባ ዩኒቨርሲቲ የቲያትር ትምህርት ጀምረህ ለስዕል አቋርጠሃል? አዎ እርግጥ ነው። ግን መጀመሪያ ጊዜ የኢንተራንስ ኤግዛም አልፌ ወደ አርት ዲፓርትመንት ስመረጥ ወይም ስመደብ
ከሶስቱ አንዱ ነበር ጆይን ማድረግ የሚኖርብኝ። አንደኛው ቲያትር፣ ሁለተኛው ሙዚቃና ያሬድ ሙዚቃ ቤት። ስኩል ኦፍ ፋይን አርት ነበር አዲስ አበባ ዩኒቨርሲቲ። የኔ የመጀመሪያ ምርጫዬ ደግሞ ያው ስነ ስዕል ስለነበረ ኢንተራንስ ኤግዛም ነበር በሰዓቱ። ያን ኢንተራንስ ኤግዛም ባለማሟላቴ ወደ ቲያትር ልገባ ተገድጄ ነበር። ያም የሆነው ከስነ ጥበቡ ላለመራቅ ስል ቲያትር ዲፓርትመንት ገብቼ ነው ቲያትርን ያጠናሁት። ያው በእርግጥ ሁለተኛ ምርጫዬ ነበር ቲያትር። እዛም ጥሩ ውጤት ነው ያስመዘገብኩት። ጥሩም ነገር ነበረኝ። ከታችኛው ክላስ እስከ ከፕሪፓራቶሪ እስከ ኤሌመንተሪ ባለው እሳተፍ ስለነበረ የተለያዩ መድረኮች ላይ ጥሩ ፐርፎርም የማድረግ እና ዳይሬክት የማድረግ እንዲሁም የተለያዩ ሲናሪዎችን ማዘጋጀት ኮስቹም እነሱ ላይ ጥሩ ዝንባሌ ስለነበረኝ ነው በሁለተኛ ምርጫ ወደ ቲያትር የገባሁት። አፍተር ዛት ከአንድ ዓመት የቲያትር ቆይታ በኋላ ድጋሚ ኤግዛም ስሞክር ስላለፍኩኝ ነው ወደ ስነ ጥበቡ ድጋሚ ያኛውን በመተው ወደ ስነ ጥበቡ የገባሁት። ከአንድ ዓመት በኋላ ማለት ነው? ከአንድ ዓመት በኋላ። እስኪ ያው ስዕሎች እንደሚታዩት እጅግ በጣም ውብ ናቸው። እስኪ ስለ ስዕልና ሳሊ ንገረኝ። አንድ የራሴ አመለካከት አለኝ። ስዕልና ሳሊ ማለት አባትና ልጅ እንደማለት ነው። ብዙ ጊዜ እኔ አሁን ይሄ ሁለተኛ ስቱዲዮ ነው ከአርት ስኩል ከወጣ በኋላ። የመጀመሪያ 4 ኪሎ አካባቢ ነበረ። ከዛ ነው ወደዚህ የመጣሁት። አንድ የመጣሁበትን ምክንያት የቦታ ጥበት ሲሆን እንደገናም ትንሽ የስቱዲዮም ኳሊቲው ልዩነት ስላለው ነው። ይህ የሆነበት ምክንያት ብዙ ጊዜ ነው የምናገረው አንድ ንግግር አለ። ልጆቼ በዙ እላለሁ። ልጆቼ በዙ ስል ብዙ ጊዜ ሰዎች ወለድክ እንዴ ነው የሚሉኝ እና ስዕሎቼ ነው ማለት እኔ ሀሳብ ይወለዳል። ያው ብዙ ጊዜ ሀሳብ ከኔም ላይ ይወለድ ይችላል፣ ከማህበረሰቡ ነው አብዛኛውን። ግን እኛ በተለያየ ፐርስፔክቲቭ ነው ያንን ሀሳብ ወደ ምስል ወይም ወደ አንድ ቆንጽላ ሀሳብ ቀይረን የምናሰፍረው እንደምታየው። ከዛ አንጻር ነው ሰዓሊና ስዕል ያለው ግንኙነት አባትና ልጅ የሚለውን ነገር ልሰይም ወይም ልሰጠው የቻልኩት። እስኪ አሁን ብዙ ስዕሎች ይታዩኛል እዚህ ስቱዲዮ ውስጥ ብዙ ስዕሎች አሉና ስዕልን ለመሳል ምንድን ነው የሚያስፈልገው? ይሄ ጥሩ ጥያቄ ነው። መጀመሪያ ስዕልን ለመሳል መሰጠት የተፈጥሮ የፈጣሪ ጸጋ ተስጦ ነው የምንለው። እሱ ሊኖርክ ይገባል መመረጥ። በመቀጠል ያን ተስጦህን ደግሞ ስሩ ፕሮሰስ ወይም ሁልጊዜ ልምምድ በማድረግ ጥሩ እንትን እንዲኖርህ ማድረግ፣ ስኪል እንዲኖርህ ማድረግ። ምናልባት በራስ ሊሆን ይችላል በግልህ ወይም የተለያዩ ሰዓሊዎችን ከአንተ የተሻለ ኤክስፒሪየንስ ያላቸውን በማየት በመከተል አሊያም ደግሞ አካዳሚካሊ ይህን ኮርስ የሚሰጡትን ድርጅቶች ወይም ትምህርት ቤቶችን ጆይን በማድረግ ከነሱ ጋር ጥሩ እንትን ኢንተራክሽን በመፍጠር ከመምህራን ጋር ያንን ማሳደግ ነው እንጂ በእንትን አይመጣም ብለህ ታስባለህ? አሁን ተፈጥሮ ጊፍትድ መሆን አለ። ከዛ ውጪ ደግሞ አንድ ሰው በተፈጥሮ በጣም በተፈጥሮ እንደተሰጣቸው ሰዎች ኤክስፒሪየንስን ላይሆን ይችላል፣ በጣም ትልቅ ሳሊ ላይሆን ይችላል። በልምድ ማዳበር አይችልም። እኔ እሱን ማለት ልክ አሁን ከመሬት ተነስተ ሜካኒክ ወይም ሜካኒክስ ቺፍ ሜካኒክ ለመሆን መጣር ምናልባት ሜካኒካል የሆኑ ነገሮችን ካጠና ዝንባሌው ለሱ መሰጠትን የሚጠበቅብህን ዋጋ ከፈልክ ልትሆን ትችላለህ። ግን ወደ ስነ ጥበቡ ስትመጣ ግን ለየት የሚያደርገው
ስነ ጥበቡ በራሱ የሚተርከውም ተያያዥነቱም የሚወለደውም ከተፈጥሮ ነው። ሳይንቲፊክ የሆኑ ነገሮችን እንደ ሐሳቤ ልታነሳውና ሳይንቲፊካሊ የተገኙትን ኬሚካሊ የምታገኛቸውን ማቴሪያሎች ልትጠቀም ትችላለህ እንጂ እሳቤው ምልከታ ምስል የምትከስተው ምስል በጠቅላላ ከተፈጥሮ የወጡ ስለሆኑ ምናልባት በተስጦ ጊፍትድ ስትሆን ነው ብዬ ነው የማስበው። ግን ጥንካሬ ካለ እኔ ሲጀመር እኮ ጊፍትድ የምትሆነው ራሱ እኮ ፍላጎቱ ሲያድርብህ ነው። የመጀመሪያው ኢምፕሬሽን ፍላጎቱ አንተ ላይ ካደረ ለመሳል ከሞከርክ አንተ ጊፍትድ ሆነሃል። እስቲ አሁን በዚህ ላይ ስዕልና ተፈጥሮ አለ፣ ስዕልና ደግሞ ሌሎች ኪነ ጥበቦች አሉ። ግንኙነታቸውና አንድነታቸውና ልዩነታቸው ምንድነው? በጣም አሪፍ። አሁን ቀደም ስዕልና ሰዓሊው አባትና ልጅ ብያለሁ። አባትና ልጅ ብለኛል። ኪነ ጥበብ ውስጥ ያሉ አጠቃላይ ስነ ጥበቡንም ኪነ ጥበቡንም ብትመለከት ሁሉም ስነ ጽሁፉን ትወናውን ሁሉንም ብታካትት ከሙዚቃውም ጨምረ ቤተሰብ ይሆናል። ያ ማለት ሁሉም የሚተርኩት ሁሉም የሚነሱት ሁሉም የሚያሳዩ ጋዱን ዓለም ስለሆነ ተፈጥሮን ስለሆነ ፋሚሊየር ናቸው እነሱ እና ቁርኝነታቸው የዛን ያህል ምናልባት እንደየሰው ሐሳቤ ሊለያይ ይችላል። ግን የኔ አመለካከት የኔ ሐሳቤ በእነሱ ዙሪያ በዛ መንገድ ነው የምረዳቸው። ጥሩ፣ በጣም ደስ ይላል። የኪነ ጥበብ ዘርፎች ውስጥ ብዙ ዘርፎች እንዳሉ እናውቃለን እና ከነዚህ ውስጥ ምን ይማርካል? ግጥም፣ ሙዚቃ፣ ፊልም፣ ቲያትር፣ ስዕልን እየሰራህበት ስላለህ ማለት ነው። ትክክል። አሁን እኔ ብዙ ጊዜ ትረካ ደስ ይለኛል አንደኛ፣ በሁለተኛ ደረጃ ደግሞ ሙዚቃ ስትል አንድ ነገር አስታወሰኝ። ገና የመጀመሪያ ዓመት ተማሪ እያለን የአርት ስኩል ከጀርባ በኩል ነበር የኔ ስቱዲዮ። ትንሽ ቴራስ አለ በየዶርሙ እና እዛች ላይ ሆኜ ትዝ ይለኛል የቤዚክ ዲዛይን ኮርስ ላይ መሰለኝ ከርቪንግ እንሰራለን። ያን ከርቪንግ በጅብሰን በምሰራ ሰዓት የመልካሙ ተበጀን ዘፈን ሁሌ ነው የምከፍተውና ብዙ ናቸው ግን ሙሉውን ነው እኔ የምከፍተው የእሱን አልበም። አንድ የሆነ ዜማ አለው ይሄ ስትወደኝ ስወዳት የሚል ስትወደኝ ስወዳት ስኖር በደስታ ምናምን አንድም ቀን ሳይከፋል እና እሱ ዘፈን ላይ አንድ የሆነ አገላለጽ አለ። አይኖቿ ሲያለቅሱ አይኖቼ ስላዩ ሸሚዝ ከረባቴ በእንባወዝ ራሱ ምናምን ነገር ይህን የሚያህል ልብስ በትንሽ ጠብታ እንባ እና ያንን በጣም ብዙ ልጆች ይስቁ ነበር። ማለት እንዲህ አይነት ዘፈኖችን ነው የሚያዳምጠው ምናምን። እኔ በቃ ስራዬን ያቀላጥፍልኛል። 100% ኮንሰንትሬት የማደርገው ወደ ስራዬ ነው። ሃይላይት ነው። ትንሽ የልምድ ጉዳይ አለ። አንዳንድ ሰው ጸጥታን ይፈልጋል። አንዳንድ ሰው ደግሞ በቃ ሰዎች መሀልን መሳል የሚወድ ይኖራል። አንድ ጊዜ ደግሞ አንድ የሆነ ሰዓት ያጫወተኝ ነበር ዱባለት ሁሉ። በእርግጥ እሱ በጣም ወደ ኋላ ላይ እናገረዋለሁ። ትልቅ ቦታ ያለው ሰው ነው እኔ ጋር። ምን ይለኝ ነበር ድሮ ሙዚሻኖቹ ይመጣሉ፣ ገጣሚዎቹ ይመጣሉ። ያኔ እሱ እዚህ በሚማር ሰዓት እና በአንድ አዳራሽ ውስጥ የሚገጥሙ ይገጥማል፣ የሚዘፍኑ ይዘፍናል፣ የሚስለው ይስላል። አንድ ላይ በቃ በዛ ጫጫታ ውስጥ ሙዚቃው አለ፣ ትወናው አለ፣ ግጥሙ አለ፣ በዛ ውስጥ ደግሞ ይስላል። ይሄ ሌላ ቫይብ ነው። እዛ ውስጥ መቆየት መቻል እንደየሰዓቱ ይለያያል። እኔ ደግሞ ትንሽዬ ከፈት አድርጌ ስራዬ ላይ ባዘነብል የተሻለ ነው። ግጥምስ እንዴት ነው ፍላጎት?
የተጻፈም ማንበብ ላይ ነው። እኔ ትንሽ ኤሌመንተሪ ሆነ አልጻፍኩም ግጥም ያው ልጅ እያለን ድሮ ስም ማነው ሲባል በፈረስ አፍንጫ አይገባም ትንኝ እያለን ሌላ ነገር የተሻለ ነገር የለም። በእርግጥ ግን የሆነ የተባለን ነገር ደግሞ ማለት ምን ልል ፈልጌ ነው የመጽሐፉ ዝንባሬ ላይ ሳይሆን በጽሁፍ መልክ የተጻፈውን ተውኔታዊ ጽሁፍ መነባነቡን ማቅረብ፣ ዲያሎጉን መመላለስ፣ አክት ማድረጉ ላይ ጥሩ የማንበብ ፍላጎት አለ ማለት ነው። አዎ ጥሩ ነገር አለኝ ብዬ አስባለሁ። በዛ ዙሪያ ከመጽሐፉ ይልቅ ብዙ ጊዜ ግጥምና ስዕል አንድ የሚያመሳስላቸው ነገር አለ። ከነሱ ባህሪያት የሚያመሳስላቸው ምንድነው? ይሄ ቁጥብነት፣ እምቅነት። ያ አሁን አንድን ስነ ጥበብ ስትመለከት በተወሰነች ያክል ስኩዌር ኤሪያ ላይ በጣም ሰፊ ተንትነህ የማጠግበው ነገም ስትመጣ አዲስ የሚሆንብህ አይነት ሰፊ ሀሳቦችን ታንጸባርቃለህ። ስነ ጥበብም ውስጥ ግጥምና ስዕል ቁጥብነት ያላቸው ከዛ አንጻር ስለሆነ የመመሳሰል ባህሪ ያላቸው ምልክ ከዛ አንጻር ነው እና በጣም ወድጄዋለሁ። ቆንጆ ነው። እንግዲህ ቆንጆ መልስ እየሰጠህ ነው። እስኪ ጥያቄዎቻችንን እንቀጥልና ጨዋታችንን እየቀጠልን እንሂድ። ምንድነው ጥያቄ መሰለ? አሁን ስዕሎች ትስላለህ። እዚህ ጋር የራሱ የሆነ ታሪክ ያለው ስዕል ነው። እነዚህንም የምናያቸው ሁሉንም ስዕሎች ማለት ነው። በዚህ ጋርም ስንመለከት እንደዛው እና ስዕሎች ከተመልካች ጋር ይገናኛሉ፣ ይሰናኛሉ፣ አይተላለፉም። አንዳንዴ ምን ለማለት ፈልጌ መሰለህ? አሁን አንተ የስዕሉ ፈጣሪ ነህ፣ የራስህ የምታስተላልፈው መልእክት አለ። ተመልካችስ ይህን ሀሳብ ይህን መልእክት ይረዳዋል? አዎ፣ አብዛኛው ጊዜ እኔ የምጠቀማቸው ዘውጎች አሉ። በእርግጥ ወደ ሪያሊስቲኩ የሚያደሉ ነው እና በዚህኛውም ወደ አብስትራክቱ የሚያደሉ ናቸው። ኦልሞስት 4-5 ቲሞችን ኤክስፐሪመንታሉንም ጨምሮ አለ። ግን በዚህ መሀል አብዛኛዎቹ ቪዥዋሊ ማንም ሰው መጥቶ የሚረዳው አይነት አሳሳል ስለሆነ ሪያሊስቲክ ከኔ ያን ያህል ኤክስፕላኔሽን ወይም ዲስክሪፕሽን ብዙ ጊዜ አይፈልጉም። ግን ፋይናሊ የእነሱን እሳቤ እንትን ካሉ በኋላ ግን ያው የሰው ልጅ የተለያየ ፐርስፔክቲቭ ስለሚኖረው አንዳንድ ሰው ይጠይቃል ከምን አንጻር ነው የሰራኸው የሚለውን። ግን አብዛኛውን ይረዱታል። ቆንጆ ነው። ጥሩ ኢንተራክሽን አላቸው ብዬ ነው የምገምተው። ስዕሎች ምን አይነት ናቸው? የምትከተለው ፍልስፍና አለ በዚህ ላይ? እንደምታያቸው ስዕሎች አብዛኛዎቹ ሪያሊስቲክ ናቸው። ለምን መረጥከው ይህን ዘርፍ? እኔ አንዱ ላይ አይደለሁም። ለምሳሌ እዚህ ጋር ዲስፕሌይ የምታያቸው አብዛኛዎቹ ሪያሊስቲክ ናቸው። እንደ ቴክኒክ ደግሞ ኤክስፐሪመንታልም አለ። ኤክስፐሪመንታል ውስጥ ደግሞ አብስትራክት ቴክኒክን በመጠቀም የማንጸባረቃቸው የተለያዩ ሀሳቦች፣ እሳቤዎች አሉ። ግን እዚህ ጋር የምታያቸው በእርግጥ ሪያሊስቲክ ነው። ከዚህኛው በኩል ደግሞ ስታየው ይሄኛው ስዕል እና የዚህ ቲም ሌሎች ወንድሞች አሉት አብስትራክት ዘውግ ሆኖ ሰፊ እሳቤ ያለው ስዕል ሲሆን ያው መመረቂያ ስራዬም ነው። ከሱ ጋር አብሬ የሰራኋቸው ብዙ ስራዎች አሉ፣ ወደ 10 አካባቢ የሚያክሉ። ይሄኛው አብስትራክት የምንለውን የስነ ጥበብ ወይም የስነ ስዕል አይነት ሲሆን እንደገናም ደግሞ ግራፊካል ቴክኒክን ከፔንቲንግ ጋር በመደባለቅ ደግሞ ሌላ ሀሳብ ይሰራለሁኝ። ይሄ ነው አይደለም። እኔ አንድ ቦታ ላይ አልቆይም፣ ግን አንድ ሀሳብ ሳገኝ ቢያንስ 4-5 አይነት ሁኔታ ላይ ይሰራና ያን ፕሮሰስ ካደረግኩ በኋላ ያን እየሰሩ ሌላ ሀሳብ ቢመጣ ሌላ ቴክኒክ ቢመጣ ያው ፉል ታይም ስቱዲዮ አርቲስት ስለሆንኩኝ እሰራለሁኝ። ይሄኛው ላይ ነኝ አይደለም። ግን ሪያሊስቲክ እንደመጣህ የምትረዳው ቆንጆ ምስል ለተመልካቹ የሚሰጥ እንደገናም ደግሞ
አካባቢያችን ላይ ያሉትን ሪል የሆኑ ነገሮችንም ያው ለማንጸባረቅ ባህል ያለንበትንም ባህል ለማንጸባረቅ ሞር ካለሁበት ማህበረሰብ ጋር የሚሄደው ሪያሊስቲኩ ነው። አብስትራክቱ ደግሞ ያንን ትንሽ ኤክስፒሪየንስ ሊሆኑ ተመልካቾች ወይም የስነ ጥበብ ቤተሰቦች ሲሆኑ በዛው ዘውግ ይረዱታል። ግን ሁሉንም ያማከለ ስለሆነ ስቱዲዮ ይሄን ነው የሚመስለው። ሁሉም ሰውን ሁሉንም ተመልካች ያሳትፋል ልፈልግ። አሁን እዚህ ላይ አብስትራክቱ ላይ ስንመለከተው መስመሮች የራሳቸው አይነት መስመሮች አሉ። የተጠቀምካቸው መስመሮች የተለያዩ ቀለሞች ይታዩኛል። ብዙ ጊዜ በቀለምና በመስመር ሳይኮሎጂ የሚሰሩ ስራዎች አሉ አይደለም? በስነ ልቦናን መሰረት ተደርገው የሚሰሩ ስራዎች አሉና አንተ እነዚህን ነገሮች ስትሰራ በመስመርም ሆነ በቀለም የምትከተለው የሳይኮሎጂ መንገድ አለ? አንተ ያልከውን አንድ ከአርት ቴራፒ ጋር ተያያዥነት ያለው እሳቤ ነው። እሱ በጣም ሰፊ ነው። አሁን እንዲህ ብዬ ልተነትንልህ አልችልም። ግን ስለዚህ ስዕል እንትን ስለ ጀነራሊ ስራው ከጨርቅ ቴክስቸር ጋር የተያያዘ ጨርቆችን የሚያመላክት በተለያየ ዳይሬክሽን ጨርቆችን ተሰባጥረው የሚያሳይ አይነት ዘውግ አለው ስራው። ግን ይሄንን ስራ በመሰራ ሰዓት ያው እንዳልኩ መመረቂያም ስለሆነ ሁለተኛ ዓመት ተማሪ ያለሁኝ ነው መመረቂያ ስራዬን ትንሽ ማጥናት የጀመርኩት የነበረውና ብዙ ጊዜ እኔ የጨርቅ ቴክስቸሮች ይመጡ ነበር በመሰራበት ሰዓት። ፋይናሊ መጥቶ እንደዚህ በፔንቲንግ ደረጃ ከማረፉ በፊት እዚህ ጋር እንደምታየው የጨርቅ ስራዎች አሉ። እኚህ አሁን የጨርቅ ስራዎች ናቸው። ጨርቆችን ኮላጅ ነው የሚባለው። በመሰፋፋት አንድ ላይ የምፈልገውን አይነት ምስል እንዲሰጠኝ በማድረግ የምሰራው ነው እና ከዚህኛው ፕሮሰስ አልፎ ወደ አብስትራክቱ እስኪሄድ ድረስ በጣም ረዥም ፕሮሰስ አለው። እሳቤው ምንድን ነው? ፋይናል ላይ ነው። ይሄ አንዳንድ ጊዜ ሀሳብ ቀድሞ ሊመጣ ይችላል። ማለት የሆነ ድርሰት እንደሚደረሰው አንድ ቁንጽል ሀሳብ ይዘህ ነው አይደል የምታሳድገው። ልክ እንደዛው ሀሳብ ቀድሞ ሊመጣል ይችላል። አንዳንድ ጊዜ ደግሞ ቪዥዋሊ ምስሎች ይመጡልሃል። ቴክስቸራይዝ ሊሆኑ የተለያዩ ብቻ ስሜቶቹ ይመጡልሃል በምስል መልክ ማለት ነው። ያንን ፔንት አድርግና ነው ከዛ በኋላ ያንን ምስል ስታጠናው ሀሳብ ትዘራበታለህ። ሀሳብ ከኋላ ይመጣል እና እኔ ጋም የሆነው ያ ነው። እነዚህ ስራዎች በምሰራ ሰዓት እነዚህ ስዕሎች ስንመለከታቸው ብዙ የቀለም አጠቃቀም አላቸው። አንተ እዚህ ጋር የምትቀባው ነገር የለም ማለት ነው? አይ የለም፣ ሁሉም ስፌት ናቸው እያንዳንዳቸው። ሁሉም ይሄንን ስራ ስሰራ የልጅነት ህይወቴ ሰፊውን ቦታ ይይዛል። እንደ ማንኛውም ልጅ እኔ ኳስ እየጠለስኩ ነው ያደግኩት። ከዛ ከኳስ ቴክስቸር ተነስቼ ነው እነዚህ ነገሮች የሰራሁት። ማለት ብዙ ጊዜ በጨርቅ ነው ኳስ የምንሰፋው። እኔ ደግሞ በልጅነቴ ለየት አድርጌ ኳሱ ላይ የተለያዩ የቆርኪ ውስጥ የሚላጠው ነጭ ነገር አለ። ምሪንዳ፣ ኮካ ድሮ እንደውም ሽልማት ያመጣ ነበር። ፕላስቲክ ነገር እሱን እየላጥኩኝ ኳሱ ዙሪያ ላይ በመለጠፍ እንደገና ደግሞ ማገኛቸውንም የትኛውንም ፕላስቲክ ነገሮች ኳሱ ላይ በመለጠፍ። የእናንተ ሰፈር ልጆች እድለኛ ናቸው። አንዳንድ ጊዜ እንደውም ወደኋላ ምነግር ይሆናል እሱን ኳሳችንን የምንቀያየርበት ሁኔታ አለ። እኔ የተማርኩበት ትምህርት ቤት ትንሽ ሃይ ክላስ ያሉ ቤተሰብ ልጆች ስለሚመጡ ብዙ ጊዜ ጥሩ ኳስ ይኖራቸዋል፣ ጥሩ ቦርሳ፣ አለባበሳቸውም ጥሩ ነው የሚሆነው። ወደ እኔ ቤተሰብ ስንመጣ ደግሞ መሰረታዊ የሆኑ ነገሮች ነው የሚሟላልን። አባቴ ያው መሰረታዊ የሆኑ ነገር ልብስ ያለብሰሃል። ከዛ በዘር ላይ ይሄ የቅንጦት የሆኑ ነገሮችን እምብዛም ትኩረት የላቸውም እኛ ጋር። ኳስንም ሰፍተን ነው በምንፈልገው መልክ፣ መኪናም ከሽቦ
ጨርቅ ከክር ጋር በማሰባጠር ካርቶኖችን በመጠቀም የራሳችንን መኪና እንሰራ ነበር እና የተለያዩ ላይኖች እዚህ ጋርም ያሉት ላይኖች የሚያሳየው እነዛን ሽቦች እነዛን ክሮች እነዛን ምስሎች ናቸው። ግን ወደ አሁኑ ስንመጣ ያንን ቴክስቸር ያንን ቴክኒክ ይዤ ከረንት ያለውን ሲቹዌሽኖች ናቸው የሚመጡልኝን ምስሎች ነው ወደ ስዕል ቀይሬ ካንቫሴ ላይ ማሰፍረው። ስለዚህው ምንድነው የተረዳሁት መሰለ ማረኝ፣ ያንተ የስዕል ፍላጎት ገና ከልጅነት ጀምሮ ነው ማለት ነው ውስጥ እየሰረጸ የገባው? አዎ። በዚህ መሃል አንድ ነገር አስታወስከኝ። ቅድም ወደ ኋላ እናገረዋለሁ ያልኩ አሁን ወቅቱ ነውና መናገር ይኖርብኛል። እንዳልኩ ጥሩ ትምህርት ቤት የተማርኩት የጣሊያኖች ትምህርት ቤት ደንበስኮ ተብሎ ኢትዮጵያ ላይ ብዙ ቦታ መቀሌ፣ ሐዋሳ፣ እዚህም አዲስ አበባ፣ ዝዋይ፣ ኤርትራም ጭምር ብዙ ቦታዎች ብራንች አላቸው። የእርዳታ ትምህርት ቤት ነው። እዛ ጆይን ለማድረግ ከፍተኛ ፈተናዎች አሉ። እነሱን አልፈን የምትገባው እና እኔ ጆይን ሳደርግ እዛ የሚያስተምረን መምህር ነበር ዲላ እና እንደ ሌላው ትምህርት ቤት ጎጆ ስላችሁ ነው ወይም እናታችሁን ስትረዱ ወይም በቃ አላር ሳሌ አይደለም። ብዙ ጊዜ በየቦታው ፊዚካል ኤዱኬሽን መምህር አሊያም ሚውዚክ መምህር ነው የሚሆነው፣ የስዕል መምህርና ወይ ሶስቱንም አንድ ላይ የሚያስተምር ስለሚሆን ብዙ ጊዜ ጎጆ ስለና ዛፍ ስለና ወይ እንስሳ ስለና የምትባለው። እኛ ጋር ግን በስርዓት ፕሮፌሽናል ሰዓሊም ስለሆነ ባለት ሁሉ ይባላል። ጥሩ ይዘት እንዲኖረኝ በቃ እንደ አንድ ሸክላ አብኩቶ በጥሩ ሁኔታ የቀረጸኝ ሰዓሊ ስለሆነ እዛው ዲላ ማለት ነው። እዛው ዲላ እሱም እዚሁ አርት ስኩል ጆይን አድርጎ ተምሮ ተመርቋል። በጣም ወንድምም አባትም እንደ ጓደኛም ሆነን ነው ይህንን የእሱን ዝንባሌ ያስተማረኝ። ከዛ አንጻር በዙሪያዬ ያለው ነገር በጠቅላላ ምቹ ነበር ወደ ስነ ስዕሉ እንዳዘነብል። ከስዕል በስተጀርባ ግን አንድ የኔ እንትን አለኝ፣ ፕሮፌሽን አለ፣ በረኝነት። በጣም ጥሩ በረኞች ከሚባሉት ውስጥ እኔ ነበርኩኝ። ወፍራም ነበርክ እንዴ? ወፍራም ብዙ ጊዜ ልጅ ወደድ ምን ያደርጉናል መሰለ፣ ትንሽ ሰውነታቸው ሞላ ያሉ ልጆች ብዙ ሩጫ ላይ ትንሽ ስለሚደክሙ በረኛ ያደርጉናልና ለዛ ነበር። እኔ እንኳን አጭር ቀጭን ነኝ፣ ግን ያው ታላቅ ወንድሜም በጣም አለ የሚባል ግብ ጠባቂ ነበር። ለከነማውም በተለያዩ ሁኔታዎች ተጫውተዋል። ለዙሪያም ዲላ ዙሪያ ተብሎ ማንቸስተር ዩናይትድ እና ማንቸስተር ሲቲ የሚባለው ልክ እንደዛ ዲላ ከነማና ዲላ ዙሪያ እንደዛ ለሁለቱም ተጫውቷል። እሱም ጎበዝ በረኛ ነበር እና ቆንጆም የክንፍ ተጫዋች ነበር፣ የግራ ክንፍ ማለት ነው። እኔም በዛው ተመሳሳይ እኔ የቆንጆ በረኛ አንደር 50 ቆንጆ በረኛና አንደር 50 ነው 70 የሚባለው እና የቀኝ ክንፍ ተጫዋች ነበርኩኝ። እንደውም ዋልኮት የሚል ስያሜ ሁላ ነበረኝ ከክለቡ አሰልጣኝ ይወጣ። ምን ልፈልጌ ነው ትቻቸው የመጣሁት ነገር አለ። ቲያትርን ጨምሮ ያልኩህን የተለያዩ የፈርኒቸር ሙከራ ሞክራለሁኝ። ፈርኒቸር ስራዎች ወደ ስነ ጥበቡ እንዳዘነብልና ያንን ዋጋ እንድሰጠው ጥሩ መሰረት ሆኖኝ ሲረዳኝ የነበረው ያው አንደኛው ዱባለት ሁሉ ነው። በዚህ አጋጣሚ እሱን በጣም ማመስገን እፈልጋለሁ። በሁለተኛ ደረጃ ደግሞ ደንቦስኮ ትምህርት ቤት በጣም መመስገን ያለበት፣ በተለይ ኢትዮጵያ ላይ ካላቸው ብራንቾች አንጻር ጥሩ መሰረት ይዘው እንዲህ ከሚያደርጉ ትምህርት ቤቶች መካከል በጣም ጥሩ ትምህርት ቤት ነው። የተለያዩ ከለሮችን ይሰጡናል፣ መሳያ ቦታዎችን ያመቻቹልናል።
አንተ የፈጠራ ባለሙያ ከሆንክ የተለያዩ የፈጠራ ስራዎችን እንድታካሄድ ቦታ ይሰጣል እና ሰፊ ስለሆነ ግቢው እዛ ውስጥ ሄደ እንድትማርና እንድትሰለጥን እድሎች ይሰጣል ያንተን ዝንባሌ እየታየና ከዛ አንፃር ዶን ቦስኮን ዲላ ዶን ቦስኮን ስፔሻሊ በአጠቃላይ ደግሞ እንደ ዶን ቦስኮ ሁሉንም የዶን ቦስኮ ብራንቾችን ማመስገን እፈልጋለሁ። በሶስተኛ ደረጃ ያው ቤተሰቤ ነው። እኔ ምርጫዬ አድርጌ ሲሄድ በቃ ካስተዳደግም የመረጥነውን ነገር እንደፈለግ እንድንሰራ ላመንበት ነገር እንድንሆን እድል ስለሚሰጠን ቤተሰቤ ይሄን እድል ስለሰጠኝ ላመሰግን እወዳለሁ። በአጠቃላይ አካባቢ ላይ የነበሩ ሰዎች በዚህ ዙሪያ ሐሳብ ሲሰጡኝ የነበሩ ሲያበረታቱኝ የነበሩ ሰዎችን ማመስገን እፈልጋለሁ። ከዛ አንፃር ነው አሁን እዚህ ላይ እንደሆነ እና ፐርፎርም እንዳደርግ እድል ያገኘሁት ልፈልግ። መልካም። ለዛሬ የንጻሬ ፕሮግራማችን የሚሆነው አንድ ስዕል እናነሳና ያንን ስዕል ትንተና እናያለን። ከሳሊው ሐሳብ አንፃር ምን ሊስል የፈለገው ምንድነው፣ ለተመልካች ሊያስተላልፍ የፈለገው፣ ለተሳለለት ሰው ምንድነው ሊናገር የፈለገው የሚለውን ነገር እንመለከታለን ማለት ነው። እስኪ አሁን ከነዚህ ስዕሎች ውስጥ አንድ ስዕል አንተ የምትተነትንልን፣ እኔ እንደውም ይሄኛውን ስዕል ብትተነትንልን ደስ ይለኛል። ይሄ ከጀርባ ያለው ጥሩ ምርጫ ነው የመረጥከው። እኔም ያደኩበትን አካባቢ ብሪፍሊ እስካሁን ስላላወራሁት ሞር ይሄ ስዕል እንደውም ቪዥዋሊ ያወራዋል። ያው እንደምትመለከተው ይሄ ስዕል በእርግጥ ለሞዛይክ ስራ ፕሮጀክት ፕሮፖዛል የተሳለ ነው። እንደ ፕሮፖዛል ሊገፋ የተሳለ ስዕል ነው። ይሄ የምታየው ፎርም ደግሞ ይሄ የሞዛይክ ፐብሊክ አርት ፕሮጀክት አፕላይ የሚደረግበት የህንፃ ቅርጽ ነው። ከስር ሾል ብላ እየሰፋች የምትሄደው የህንፃው ቅርጽ ስለሆነ እያንዳንዱ ቁመቱና ስፋቱ ተለክቶ በስኩዌር ካሬ ሜትር ስለተሰራ በዛ መጠን ነው ሄዶ እዛ ላይ አፕላይ የሚደረገውና በዛ መጠን ነው ቅርጹን ይዞ የተሰራው። ግን ፋይናሊ ስታየው አንድ የዛፍን ምስል የሚያሳይ ስዕል ነው። ብዙ ጊዜ ወደኛ አካባቢ ስፔሻሊ ወደ ደቡቡ ስትሄድ ግሪን እንደሆነ የትኛው ማህበረሰብ የሚያውቀው ነው። ኢቭን ደቡብ ስትል ወይም ወደ ቲፒካሊ ወደ አለሁበት ወደ ጌዲዮ ዞን ስትሄድ የሚመጣው ግሪን ኤሪያው ነው። በተፈጥሮ በጣም ጥቅጥቅ ያለች ውብ ግሪን ናት። የዚህ ዛፍ ቴክስቸር የተጠቀምኩት በእርግጥ ሽፈራው የሚባለውን ታውቃለህ? ሞሪንጋ ነው የሚባለው በእንግሊዝኛ ሽፈራው። ቅጠሉ ትንንሽ ነው፣ በጣም ብዙ ነው። እዛ አካባቢ እንደ ጎመንም ቀቅሎ ይጠቀሙታል። ቅጠሉ ደርቆ ተወቅጦ እንደ ሻይ ይጠቀሙታል። ሪል መድኃኒት ነው። ቀደም እንደውም ዶን ቦስኮ ስልህ እነሱ የህክምና ሲስተም አላቸው ዲላ ዶን ቦስኮ እና እዛ ህክምና ሲስተም ውስጥ ይሄ ፋብሪኬትድ የሆነውን መድኃኒት አይደለም የሚሰጡት። እነዚህን ቅጠሎች ዳመከሴ ምን አደራርቀው በዶዙ መሰረት ይሰጣል። ታሽጎ የሆነውን ነገር በደንብ ያም የሆነው ያሉበት አካባቢ የህክምና ሲስተም ዋጋው ከፍ በማለቱና በመረዳታቸው ነው እዛ ሲስተም ውስጥ ገብተው ይህን ነገር እንዲሰጡ። እንግዲህ ክሊኒኩ ከፍተኛ ክሊኒክ ነው፣ ዘመናዊ ክሊኒክ ነው። ዘመናዊ ክሊኒክ ደግሞ የምትጠብቀው ምንድነው? ይሄ ትክክለኛው መድኃኒት ይሄ ከፋብሪካ የምናገኘውን ወይም ኬሚካሊ ተዋቅሮ በፍሬ መልክ ወይም በእንክብል መልክ ለማለት ነው፣ ወይም በሽሮፕ ፈሳሽ መልክ ነው የምታገኘው። ይሄ ግን ቀጥታ ተፈጥሮን አድርቀው ወቅጠው ምንም አድ ሳይደረግበት የሚደረገው መጠኗን ብቻ ለክተው ለሚሰጠው የህመም አይነት ይሰጣል ማለት ነው። ግን ያ ሐሳቤ እንዳለ ሆኖ ግን ማህበረሰቡ ያለው ደግሞ አመለካከት አለ። ያው እዛ ውስጥ ወደ 6 ነው 7 አካባቢ ጎሳዎች አሉ።
እንደዛው ሆኖ እነሱን ጎሳ ደግሞ የሚያስተዳድር የገዳ ሲስተም አላቸው። ከገዳ ሲስተም ውስጥ ደግሞ አንዱና ዋነኛው ህግ ከዛፍ ጋር ያላቸው ቁርኝነት ነው። የትኛውም የዛ ዞን ወይም የዛ ማህበረሰብ ተወላጅ ዛፍ በሚቆርጥ ሰዓት ይሄ በጣም የቆየ እሳቤ ነው። 6-7 ዛፍ የመትከል ግዴታ አለበት። አንድ ሰው ተክሎ በቆረጠው ፋንታ ተክሎ ከፍ እስኪል አላቸው ሬንጅ የሚለኩበት እስከዛ ደረጃ የመንከባከብ ከዛ በኋላ ተፈጥሮን በራሱ አዳፕት አድርጎ ውሃም በወቅቱ ወስዶ የሚያስፈልገውን ነገር ራሱን ያስቀጥላል በሚል እሱም ነው አንድ ግሪን ሆኖ ያንን ተፈጥሮን እንዲያሳይ የሚያደርገው። በሁለተኛ ደረጃ ደግሞ እኔ ያደኩበት አካባቢ አብዛኛውን የምግብም የሕክምና ሲስተማቸውንም ከአትክልቶቹ ከምኑም የሚበጥሱት አብዛኛውን ከዛፎቻቸው ነው። አብዛኛውን የምግብ እንትናቸው ዛፍ ነው። ለምሳሌ ፍራፍሬውን ብትቆጥር ዛፎች ናቸው። አቮካዶ፣ ማንጎ፣ ኢቭን ቡናው ራሱ ከዛፍ ነው። የዛፍ መልክ ነው ያለውና ያን ያህል ከዛፍ ጋር ቁርኝነት አላቸው። በመቀጠል ደግሞ አንድ እሳቤ አላቸው። በጌዶ ማህበረሰብ ሽምግልና ልከ ለትዳር አንድን ሴት ስታጭ ከሚጠይቁት መካከል ጥያቄዎች አንደኛውና ዋነኛው ዛፍ አለው ወይ? ዛፍ ይተክላሉ። የእውነት የምር አሁን ድረስ ይሄ ባህል አለ። ዛፍ አለው ወይ? ለዛፍ ሰፊ በቃል አትክልት ሰፊ እሳቤ አላቸው። እንግዲህ አሁን ላይ በተለያየ መንገድ ኦክሲጅን የምንወስደው ከነሱ ነው፣ ካርቦን ዳይኦክሳይድ እኛ ነው የምንሰጠው የሚለው ሳይንስ እንዳለ ሆኖ ቀድመው እነሱ አውቀውታል። ይሄን ነገር ቀድመው ሁሉንም ነገር አጥንተውታል እና ኢንዲጂነስ የሆነ እውቀት አላቸው። ስለዚህ ስዕል ከማህበረሰቡ ጋር አንድም ከጌዲዮን አንድም ደግሞ ብዙዎቻችን እዛ አካባቢ ብቻ ሳይሆን አሁን ኢትዮጵያ ውስጥ በብዛት ከኛ ጋር የተሰናሰለ ማንነት አላቸው እጽዋቶችና ለኛም ሀገር ብቻም ሳይሆን ለውጭም ለሰው ልጅ አጠቃላይ እና ያንን ለመግለጽ ታስቦ የተሰራ ነው ማለት ነው። አዎ ዴፊኒትሊ። እና ከዛ አንፃር ነው ምን ልልህ ነው የፈለኩት እንደ ጭማሪ እዛ ማህበረሰብ ላይ በጣም ገና ያልተፈታ ጥናት የሚፈልግ በጣም ሰፊ የሆነ አገር በቀል እውቀት አላቸው። ሳይንቲፊካሊ ፕሩፍ አልተደረገም፣ ግን እነሱ ፕሩፍ አድርገውት በእነሱ ሜቶዶሎጂ የሚጠቀሙት ሲስተም አላቸው እና በጣም ዋይድ የሆኑ ናቸው ሰዎቹ ማህበረሰቦቹ። እኔም ያው እዛው ተወልጄ እዛው ስላደኩኝ አብዛኛውን ነገር አውቀዋለሁ። ከሕክምናው አንጻር ቀደም እንዳልኩ ከአመጋገባቸው አንጻር ከሶሻብል ሆነው ከሚኖሩበት ሁኔታ አንጻር ተፈጥሮ ላይ ያላቸው ዋጋ በጣም ከፍተኛ ነው። እንግዲህ ተመልካቾቻችን በንጻሬ አርት ስዕል ላይ ትንተናውን በዚህ አይነት መንገድ ተንትኖልናል። እንግዲህ የንጻሬ አርት ጨዋታ ላይ ደረሰን። የንጻሬ አርት ጨዋታ 2 ጨዋታዎች አሉት። እነሱ ምንድናቸው? አንደኛው ህልም ነው። ሁለተኛው ደግሞ ባህላችንን፣ እሴቶቻችንን፣ ማንነታችንን የሚያስታውሱን ዜመኞቹ በዜማ የሚገለጹ ማንነቶችን የሚያስታውሱን ጨዋታ ላይ ነው። እሱን ማስታወስ ነው ማለት ነው። እነዚህን ጨዋታዎች ከማሬን ጋር እንጀምራለን። ያው ይህን ጨዋታ ብዙ ጊዜ ህልምን ገጣሚዎች በግጥም ሊያሰፍሩት ይችላሉ። ሌሎቹም በተለያየ መንገድ ሊያስቀምጡት ይችላሉና አንተ ሳሊ ነህ። ስለዚህ የምንነግርህን ህልም እኔ የማወራለን ህልም በስዕል ታስቀምጣለህ። ከዛ ፍቺውን በስዕል ትነግረናለህ ማለት ነው። እንዴት ነው? ህልም አይተህ ታውቃለህ? ለመሆኑ ምን ህልም እስቲ ያየው ህልም ማትረሳው? በስንት ጊዜ ነው የምታየው? ያው እኔ
ሲዝናል ህልም ሳይሆን ፊልም ነው የማየው። ግን ህልም እንደ የተመልካቹ ይለያያል ማለት ብዙ ጊዜ ግን ውልሁን ነው የምታየው አዋዋልህ። እንደውም አንዳንድ ጊዜ ትዝ ይለኛል ልጆች ሆነን ስንቃዥ አውራ ጣቱን ያዘው ይባላል። ማለት የት አባቱ ነው ያለው ይሄ ልጅ እንዲለፈልፍ ተብሎ ያልከው እንድትናገር አውራ ጣቱን። ያው ግን ህልም ወቅቱን ጠብቆ ይመጣል ልልህ ፈልጌ ነው። አሁን ህልሜን ልነግርህ ነው። ህልሙ ምንድነው? አንድ ትልቅ ሰው ሙጃ ሳር ተሸክሞ ትልቅ ተራራ ይወጣል። ያንን ተራራ ሳሩ እንደተሸከመ ይወጣና ጫፍ ላይ ከደረሰ በኋላ ሳሩ እንደተሸከመ ቁልቁል ይወርዳል። ከዛም በኋላ ብንን አልኩኝ ማለት ነው። አሁን ይህንን ከመናገር በፊት በስዕል አስቀምጠለን። አንድ እኔ ላሰምርበት የምፈልገው ነገር ስላለ ነው። እኔ ህልም ፈቺ አይደለሁም። በእርግጥ ህልምን ደግሞ ስትፈታ ኤክስፒሪየንስ መሆን አለበት። ብዙ ጊዜ ትልልቅ ሰዎች ናቸው ህልም የሚፈቱት። ግን ያው ብዙ ጊዜ ማዘር ስትል የነበረው አንድ ነገር አለ። ህልም ምንም ይሁን ምን ቆንጆ ነው የሚባለው። ያየው ህልም ቆንጆ ነው። ግን እኔ ህልሙን ዳይሬክት መፍታቱን በእርግጥ አላቅበትም። ምናልባት ህልሙን ስትነግረኝ ሀሳቡን ስታወራው የመጡልኝን ኢሜጆች መሳል ሳይቀለኝ አይቀርም እና ፈታውት ከምል ስዕል ሳልኩኝ ወይም ህልሙን ሀሳቡን በኔ ሳይድ ወይም በኔ ፐርስፔክቲቭ ደግሜ ወይ ልናገረው እችላለሁ ህልሙን ወይም ደግሞ ምናልባት አንኮንሽስሊ ህልሙን ልፈታውም እችላለሁ አይታወቅም። እና ልሞክረው እስቲ። ምንም ሊገባኝ አልቻለም። እስኪ አንተ ትርጉሙን አስረዳኝ። እሺ በእርግጥ እኔ እንትኑን ህልሙን ስትነግረኝ የመጣልኝም ምስል ነው የሳልኩት። ይሄ
ተራራው ላይ ሙጃ ሳር ይዞ ወጥቶ ከዛ እኔ ግን ብዙ ጊዜ ሳር ነክ ነገሮች ሲመጡ የሚታወሰኝ ነገር አለ። የወፍ ጎጆ ወፍ ሲምፕል ከሆነ ማለት ጥቂት ከሆነች ነገር ላይ ተነስታ የሚያማምሩ ጌቶች በሮች ያሏቸውን ጎጆዎች ሲሰሩ እናያለን። የሰውም ልጅ በዛው ተመሳሳይ ጎጆ በሳር ከጭቃ ጋር ለውሶ ጎጆውን ሲሰራ እናያለን። ያው ዳገት መውጣቱና መውረዱ ሌላ ሪፕሬዘንቴሽን ቢኖረውም ከዛ አንጻር ነው። ያው ከፍታ ላይ ያለች አንድ ወፍ መሳይ ሰውም የሚመስል አይነት ፎርም ያለው ነው። ብዙ ካራክተር ያለው ነው። ጀስት ሪፕሬዘንት ያደርግልኛል ብዬ ያሰብኩትን ምስል ተጠቅሜ የተወሰነ ክብ እንቁላል መጣያ ጎጆ ባትለውም ክብ እንቁላል መጣያ በሳር ሰርቼ የሰራሁት ስዬ ሪፕሬዘንት ለማድረግ የሞከርኩት። መውረድ መውደቅ ምናምን ቅድም ብለኛል። መጨረሻ ላይ ሰውየው ሙጃ ሳሩን ተሸክመው ወረደ። ከከፍታው ወደ ከፍታ ወጣ፣ መልሶ ከከፍታው ወደቀ ወይም ወረደ እና እዚች ጋር ፍሩትም የሚመስል እንደገናም ደግሞ ከዚህ ከተቀመጡት ከተደረደሩት እንቁላሎች መካከል ሾልኮም የሚወድቅ እንደ ሌላ ሀሳቤ ደግሞ መውረድ በራሱ መውደቅ ከነበረበት መለስ ዋጋ ከፍሎ የወጣው ዳገት እንደ አዲስ ደግሞ ተንከባሎ ሲወድቅም ሊሆን ይችላል ሀሳቤውና እዚች ጋር የምትወድቅ ከዚች በእርግጥ የሰራሁት ወፍም ሰውም የሚመስል ነገር ነው። ያው ሀሳቤውን ይገልጽልኛል ብዬ ባሰብኩት መንገድ ወፍም ሰው የሚመስል ነገር ነው። እንደገና ደግሞ ከነዚህ ካሉት እንቁላሎች መካከል የምትወድቅ አንድ እንቁላል አለች። ግን እንቁላሏ በራሷ ደግሞ ከቅርንጫፍ ጋር ስለተያያዘች አንድ የዛፉን ፍሩት ትመስላለች ወይም የዛፉን ፍሬ። በዚህ አይነት ነው እንግዲህ የነገርከኝን ነገር ወደ ምስል ወይም ወደ ትርጓሜ የወሰድኩት። ቅድም እኔ አይቼው ምንም ትርጉም አልሰጠኝም ነበር ለኔ። አሁን ደግሞ ስታብራራልኝ አልገባኝም። ትርጉም አለመስጠት ሳይሆን አልገባኝም፣ ግራ ገብቶኛል። በምን መንገድ ነው የፈተው ምናምን እያልኩ ነበርና አሁን ደግሞ ሳየው አጠቃላይ ያሳር ቤት ነው፣ ሀገርም ሊሆን ይችላል። አንድን ያ ሳሩን ተሸክሞ የሚወጣው ሰው ያንን ቤት ያንን ምሰሶ ቤት ጓዳ ነው፣ ገመና ነው። ያንን ነገር ያንን ኃላፊነት ተሰጥቶት የነበረው ማንነቱን ተሸክሞ ወጥቶ ችግር ቢደርስበት አልተወውም። ዳገቱ ላይም መውጣቱን አልተወውም፣ መውረዱ ላይም አልተወውም። እንደያዘው ነው ማለት ነው። ስለዚህ ይሄ ነገር ደግሞ የተሰጠንን ርስት ጠባቂነትን እንድትቶ የማያደርግ ነው ማለት ነው። እንደዛ ነው አይደለ እያልክኝ ያለው? አዎ ትክክል ነው። በቃ ያልከውን እሳቤ በእርግጥ በዚህ ስዕል ላይ በስፋት ይታያል። ብቻ መውረድ መውጣቱንም ያካተተ ነው። ፋይናሊ ሳር ግን አብዛኛውን ወይ ለምግብነት ለእንስሶች ከዘለለ ደግሞ ወፎችና ሰዎች ጎጆቸውን የሚቀልሱበት ነው እና ከዛ ሀሳቤ ነው ይሄኛውን የሰራሁት። ቆንጆ ፍቺ። እንግዲህ ሰዓሊ ማረኝ ከበደ ህልሙን በዚህ መንገድ ፈቶልናል። እስቲ ውጪስ ህብረተሰብ ውስጥ ያሉት ሰዎች ህልሙን በምን መንገድ ይፈቱልናል? አይተን እንመለሳለን። ቆዩ ነው። ሞት ነው ሌላ ምን ይመስለኛል? ያው ሙጃ ትርጓሜ ምንድነው የጠየቀው? ህልም ያው ሙጃ እንዲህ በተፈጥሮ ስናየው አረም ነገር ነው እና እሱ አረም ምንድነው ስታየው በጣም ያስፈራል። በጣም ደግላ ነው እና ስትሰራው ደግሞ በጣም ቀና ነገር ነው። ሙጃ በተፈጥሮ ታውቀዋለህ። እና ምንድነው ሰውየው ህልሙን ያየው ምንድነው በጣም የሚፈራው ችግር አለ እንዲሁ በአይኑ ሲያየው በርቀት ነው ሲያየው እና ያን ችግር ስራውን ሲሰራው ወይም ያን ችግር የሚፈራውን ነገር ሲያደርገው በቀላሉ ማድረግ እንደሚችል ነው የሚገልጽለት። ያ ማለት ተራራ እንድታየው ይሁን የሚያደክም ነገር ነው፣ አቀበት ነገር ነው እና እነዛን ተራራዎችን ወረደ ማለት ተሸክሞ ወጣ ወረደ። ያ ማለት የሚፈራውን ችግር ወጣው ወረደው። በጣም የሚያስፈራው ነገር ግን የሚያስፈራው ነገር ተራ ነገር እንደሆነ ነው የሚያሳየው። ራስን ምን ይላል ያው ያጽናናበታል። ልክ እንደ ሙጃ መሰለው ማለት ችግሩ ቀላል እንደሆነ ነው የሚያስረዳው ለሰውየው።
ያው ዜማ ደግሞ አብዛኛው ጊዜ ነው አንዳንዴ የአርሶ አደር ልጅ ከመሆን ያኳያ ብዙም ባልችልም እንኳን ትንሽዬ ነው የምመክርላችሁ። ያው ስለ ሰነፍ ገበሬና ስለ ጠንካራ ገበሬ ነው። ሰነፉ ገበሬ ምን ያህል መሰለህ እርሻውን ሲያርስ ያረሰማ ጎበዝ እርፍ የረፈነቀ ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላል። ይሄ ጎበዝ ገበሬ ነው እርሻ ሲያርስ ነው። ሰነፉ ገበሬ ደግሞ ምን ይሆንበታል መሰለህ ያለውን ነገር ዜማው ብዙም አይመጣልኝም። ያው ያላረሰ ሰነፍ ወይም ሰነፍ ገበሬ ዝናብ ሲሆን ዝናቡን ፈራና ፀሐይም ሲሆን ፀሐዩን ፈራና ልጆች ሲያለቅሱበት በጅብ አስፈራራ ይላል። አመሰግናለሁ። እናመሰግናለን። እኔ እሱን ህልም የሚፈታው እንግዲህ ሙጃው ቆንጆ ነው፣ ሳር ነው፣ ሲሳይ ነው ይባላል በእኛ ሲሳይ ነው። ሙጃው ይዞት ወጥቶ ነበረ፣ ይዞት ወረደ። ቆንጆ ነው፣ ቆንጆ ብዬ ፈታዋለሁ እኔ በበኩሌ። ተራራው ቆንጆ ነው፣ ተራራው ቆንጆ ነው፣ ምንም አይደለም። ምሳሌ አሁን ሳሩ እንደተሸከመ መጀመሪያ ወጣ፣ ከመልሶ መጣ። ቢያንስ ቢወጣ በጣም ቆንጆ ነው፣ ግን መመለሱም ሁለት መንገድ አለው። መመለሱ ማለት ነው ቢወጣ አሪፍ ነው። መመለሱም እንደ ድሮ ባህል ከሆነ ያው ወጣ ከመለሰ ማለት ነው። እኛ እንደ ሀገራችን እንደ ባህላችን ማለት ነው ዳገት ላይ ተሸክመ ስትወጣ ጾም ነው፣ ጾመሃል ወጣህ ነው የሚባለው። ገብተዋል። እንግዲህ ውጪ ህልሙን በዚህ መልኩ ፈተውልናል፣ በዚህ መልኩ ቃኝተውልናል። እኛ ደግሞ በዚህ መልኩ ተገንዝበነዋል። እጅግ መልካም ጊዜ ነበረን። ለዚህ ለሳለው ስዕል አንድ ስጦታ አለን። የሳሊ ሀብቱ ቀለሙና እርሳሱ ነው። እኛ ደግሞ ዛሬ ይህንን ከነጻሪ አርት ፕሮግራም ተበርክቶልሃል። ፕራይሜሪ ቀለሞችም አሉ፣ ነጭም ቀለም አለው። እንግዲህ ሽልማታችን ይሄ ነው። እሺ፣ አመሰግናለሁ። ማረኝ፣ መገኛ የት ነው? አንተን ለሚፈልግ ሰው ቤት ያገኛል? እሺ፣ እንግዲህ እኔ ያው የቅድም እንዳልኩ የሙሉ ጊዜ ሰዓሊ ስለሆንኩኝ ስቱዲዮን በመምጣት በአካል ሊያገኙ ይችላሉ። ከዛ በዘለለ ደግሞ የተለያዩ ሶሻል ሚዲያዎችን ስለምጠቀም የእነሱን ዩዘር ኔም እና ስልኬን ከታች ያው ያገኙታል ብዬ አስባለሁ። እሱን አሰፍርላችኋለሁ። አመሰግናለሁ። ጊዜው ፈቅዶ በነጻሪ አርት እስከዚህ ሰዓት ድረስ ቆየን። ሳምንት በተለያየ አቀራረብ በተለያየ መሰናዶ እንገናኛለንና ቸር ሳምንት ይቆየን።